It's trouble, Martin. Whistle. This is a big one for Mikel Arteta. Since that defeat to Villa, 4 Premier League wins in a row for Arsenal. We love Arsenal. Oh yes. ምን አይነት 45 ደቂቃ እንዴት አይነትስ ጣፋጭ በቀል ነው። መጥረቢያው ቢረሳ የተቆረጡት ዛፎች የደረሰባቸውን አይዘነጉትም እንዲሉ አፍሪካውያን መድፈኞቹ ታህሳስ 6 በቪላ ፓርክ በተጠናቀቀ ሰዓት ወሽመጣቸውን ቆርጦ ሳር ያስነጫቸውን አስቶን ቪላን በኤምሬትስ በ45 ደቂቃ ቀብረው ተወጥተዋል። መድፈኞቹ በአስቶን ቪላ ታመሙ። አስቶን ቪላን ውጠው ግን ዳኑ። አርሰናሎች ከቪላ ፓርኩ ሽንፈት በኋላ አልተሸነፉም፣ ግን አንዳች ነገር ይጎድላቸው ነበር። አስቶን ቪላ የጀመረውን ሌሎች የቀጠሉትን መድፈኞቹን የመፈተን ጥያቄ ማጥፋት ነበረባቸው። ከተከታታይ መንገጫገጭ በኋላ ቪላን ደፍጥጠው ተረጋግተዋል። በኤምሬትስ እንዳለፉት 5 ጨዋታዎች የመጨረሻው ፊሽካ በጭንቀት መጠበቅ አልነበረም። አርሰናል ቪላ ላይ ጨካኝ በትር ጣፋጭ በቀል አሳርፏል። በቪላ ፓርክ የተወሰደባቸውን 3 ነጥብ ከብልጫ ጋር ከጎሎች ጋር ተረክበዋል። አስቶን ቪላ ከ111 ዓመታት በኋላ በክለቡ ታሪክ ሊያስመዘግበው ያሰፈሰፈበትን ብዙ ጨዋታ የማሸነፍ ሪከርድ ደምድመውባቸዋል። ኡናይ ኤምሬ ለሻምፒዮንነት መጫወት እንችላለን ብለው መናገራቸውን ብዙ ጨዋታ ያሸነፈ ሁሉ ሻምፒዮን አይሆንም ብለው በ6 ነጥብ ርቀት ወደ ኋላ ጥለዋቸዋል። ቪላ ፕሪሚየር ሊጉ ሲጀመር ምንም ጨዋታ ወዳላሸነፈባቸው ደካማ አቋሙ የተመለሰበትን ምሽት እንዲጎነጭ አድርገውታል። በቪላ ፓርክ በደስታ የበረሩት ኡናይ ኤምሬ የአርቴታን እጅ መጨበጥ እንኳ ሳይፈልጉ በንዴት ጦፈው ወደ መልበሻ ክፍል እንዲደረደሩ አድርገዋቸዋል። ምን አይነት አስደናቂ 45 ደቂቃ ነበር! አርሰናል ከክፍት አጨዋወት እንደ ልብ ጎል አስቆጠረ። የለመደውን የቆመ ኳስ ጎል አሳየ። ዴቪድ ራያ ለማመን የሚከብድ አንድ ኳስ አዳነ። በርካታ ተጫዋቾቹ ከኋላ እስከ ፊት ምርጥ አቋም አሳዩ። ማጋሌሽና ሳሊባ ተመልሰው አርሰናልን መግጠም እፈልጋለሁ ብለው ከታህሳስ 6 ድላቸው በኋላ ኡናይ ኤምሬ በዛቻ ስሜት ተናገሩ። ማጋሌሽና ሳሊባ ጥምረታቸውን ይዘው ተመለሱ። አስቶን ቪላ እና ኡናይ ኤምሬ ግን በቦታቸው አልነበሩም። መድፈኞቹ በአስቶን ቪላ ታመሙ። አስቶን ቪላን ሜዳቸው ላይ ውጠውት ግን ዳኑ። ትሪቡን ዳሰሳ Who can roll it through for Zubamendi in the battle of the Basque managers. Timber will lay it off for Trossard. It's 3. He scored away and he's done so on home turf too. Provider for Jesus. Oh, what a goal! The man who began Arsenal scoring in 2021. We love Arsenal. We love Arsenal. Oh yes. የመጀመሪያው አጋማሽ እውነት ለመናገር የተሻለው በራስ መተማመን ያለው ቡድን አስቶን ቪላ ይመስል ነበር። በአርሰናል ደጋፊዎች ኤምሬትስ ላይ ያለው ስሜት የጭንቀትም ነበር። አርሰናል በመሃል ሜዳ ሁሉ ነገሩ የሆነውን ዴክላን ራይስን ማጣቱ በብዙ የሚጋለጥ እንደሆነ ፍንጭ የሰጠ 45 ደቂቃ። ከቪክተር ዮኬሬሽ በላይ ኦሊ ዋትኪንስ ለጎል አደገኛውን ሙከራ ያደረገበት። ጥቂት ሙከራዎች በሁለቱም በኩል ቢደረጉም ጎል አልተቆጠረም። የአስቶን ቪላው ግብ ጠባቂ የቀድሞ የአርሰናል ተጫዋች ኤሚ ማርቲኔዝ እንደ ልብ ጨዋታ እያቀዘቀዘ ከታዳሚው ተደጋጋሚ ተቃውሞ እያስተናገደ የአርሰናል ደጋፊዎችን እያበሳጨ ጎሉን ሳያስደፍር ወጣ። አርሰናል እንዳለፉት 6 ጨዋታዎች ሁሉ አንዳች ነገር የጎደለው ቡድን ይመስል ነበር። ኡናይ ኤምሬም በተደጋጋሚ ያውራ ጣታቸውን ለተጫዋቾቻቸው እያሳዩ በትክክለኛው መንገድ ላይ ነን የሚሉ ይመስላሉ። ቪላ ባለፉት 11 ጨዋታዎች ነገሮችን ቀይሮ የመግባት እየተመራ ውጤቶችን የመለወጥ ልምድ ያለውና አሰልጣኙም በዚህ የተካኑ ናቸውና በኤምሬትስ 45 ደቂቃዎች ለአርሰናል በምቾት የተጠናቀቁ አልነበሩም። ከረፍት መልስ የሆነውን የመድፉ ደጋፊዎች ፈጽሞ የጠበቁትም አይደለም። ሁሉንም ነገር የጀመረው ደግሞ አርሰናሎች ወሳኝ ሰው በፈለጉ ቁጥር ደጋግሞ የሚገኘው በጉዳቱ ባለመኖሩ የጎደለባቸው ጋብርኤል ማጋሌሽ ነው። አርሰናል በሁለተኛው አጋማሽ የጨዋታውን የመጀመሪያ ማዕዘን ምት አገኘ። ባለፉት 10 ጨዋታዎች ከመድፉ አሰላለፍ ውጭ በጉዳት ያልነበረው ጋብርኤል ማጋሌሽ እንደለመደው ከሁሉም በላይ ዘለለ። አርሰናሎች ተጨንቀው ያሳለፉት የመጀመሪያው አጋማሽ በሁለተኛው ግማሽ እንዳይደገም በትክክለኛው ቦታ ላይ ተገኘ።
ጋብሪኤል ማጋሊሽ አርሰናል ያንጸባረቅበትን ሁለተኛ አጋማሽ በጎል ከፈተው። ሚኬል አርቴታ እሱን ማርክ ማድረግ እጅግ ከባድ ነው፣ ቡድናችን ጋቢን መልሶ ማግኘቱ ትልቅ አቅም ነው ብሎለታል። Gabriel Johnson Martinez 2 minutes in. Arsenal. Odegaard brilliant. Zubimendi. Trossard. Now Trossard. Gabriel Jesus first touch. That's how you do it. አምስት ደቂቃ አካባቢ ብቻ አለፉ። ከጉዳት ከተመለሰ በኋላ ባለፉት ሁለት የፕሪሚየር ሊግ ጨዋታዎች ለቡድኑ ቁልፍ ሚና ወደ መወጣት የተመለሰው ማርቲን ኦዴጋርድ አምበሉ ራሱ ከጄደን ሳንቾ ነጥቆ በቪላ የተከላካይ መስመር መሃል ከኋላ ተነስቶ ለሮጠው ማርቲን ዙቢሜንዲ አስደናቂ ኳስ ሰጠም። ማርቲን ዙቢሜንዲ አርሰናልን፣ ኤምሬትስንና ታዳሚውን ያስፈነደቀች ሁለተኛ ጎል በግሩም ሁኔታ ከመረብ አሳረፈ። ዙቢሜንዲ ዘንድሮ ክለቡን ተቀላቅለው ከቡድኑ ጋር እንደነባር ተጫዋች የተዋሃደው አማካይ አርሰናል ከከፍታ ጨዋታ ጎል አያስቆጥርም የሚለውንም ጥያቄ እንደገና የመለሰች ድንቅ ጎል አገባም። አርሰናል 2 አስቶን ቪላ 0። Who can roll it through for Zubimendi? We are Arsenal. We're Ramona. We love Arsenal. Oh yes. አርሰናሎች በቪላ ላይ ደጋግመው ዘመቱ። ምህረት ለማሳየት ፈቃደኛ አይመስሉም። አስቶን ቪላን እንዳያንሰራራ ለማድረግ በርትተው እየተመላለሱ ነው። ያለፉትን ጠባሳዎች የሚያስታውሱም ይመስላሉ። ያንን የሚያስቆጭ ቪላ ፓርክ የጨዋታ ምሽት ከአእምሯቸው ያጠፉ አይመስልም። እናም ደጋግመው ቪላን ለመቅጣት መንቀሳቀሳቸውን ቀጠሉ። ኡናይ ኤምሬ ሁሌም እንደሚያደርጉት ተጫዋቾችን ቀያየሩ፣ ግን ከራሳቸው ሜዳ እንዳይወጡ የመድፈኞቹ አፋና አላንቀሳቀሳቸውም። ለመቀበል አስቸጋሪ ከነበረው የቪላ ሽንፈት በኋላ የዛሬውን የመልስ ጨዋታ በድል ለመወጣት አንዳንድ ሐሳቦች አሉ ብሎ ከጨዋታ በፊት የተናገረው ሚኬል አርቴታ በሁለቱ ጎሎች የረካ አይመስልም። ቡድኑ ወደ ዲቡ ማርቲኔዝ ወደ ቪላ የግብ ክልል እንዲያመራ ያበረታታ ነበር። 69ኛው ደቂቃ ላይ በዕለቱ በጣም ጥሩ እንቅስቃሴ ሲያደርጉ ከነበሩት የአርሰናል ኮከቦች አንደኛው ሊያንድሮ ትሮሳርድ ሌላ ግሩም ጎል አገባም። መድፈኞቹ ሶስተኛውን ጎል አስቆጠሩ። Timber will lay it off for Trossard. It's 3. We are Arsenal. We're Ramona. We love Arsenal. Oh yes. የአርሰናል ደጋፊዎች ደጋግሞ ዕጣ ፈንታቸው ላይ የሚቆመውን ክለብ ቡድናቸው እንዳፈራርሰው አሁን ማመን ጀመሩ። እጅግ በተጨነቁበት መርሃ ግብር ነገሮችን ፈጽሞ ያቀለለ በሁለተኛው 45 በብልጫ የሚሸር ቡድን ተመለከቱ። የመድፈኞቹ ደጋፊዎች ጉጉታቸውን የመግደሉን ዘመቻ ደጋግሞ ፊሽካ ነፍቶ የሚያስጀምረውን አስቶን ቪላን እንደተመኙት በጎልም በጨዋታም ቡድናቸው ሲያስጨንቀው ተደሰቱ። ቀዝቀዝ ብለው የነበሩ ዜማዎች በተነቃቃ ስሜት መዘመራቸውን ቀጠሉ። ኡናይ ኤምሬና ቡድናቸው ምንም እንደመጣ እንኳን ለማሰብ እንደለመዱት ነገሮችን ለመቀየር ማሰቢያ ጊዜ እንኳን አላገኙም። እየወረደባቸው ያለውን ድንገተኛ ጫና በሚወደስ የጨዋታ አረዳዳቸው ማቀዝቀዝ አቃታቸው። ግንባራቸውን በጥያቄ እያሹ ባሉበት ሰዓት አራተኛ ግብ ሜዳ ውስጥ ተቀይሮ ደቂቃዎች እንኳን ባልቆየው ጋብሪኤል ጄሱስ አስተናገዱ። በመጀመሪያው አጋማሽ የአርሰናል ደጋፊዎች በድርጊቱ የተበሳጩበት ኤሚ ማርቲኔዝ 4 ጊዜ እየተመላለሰ ከጎሉ ኳሶችን አወጣ። መድፈኞቹ የተመኙትን አገኙ። Comes across to Watkins towards goal. Oh, he hits the post and it will be tapped home surely, but oh my God, he's kept alive. Raya keeps it out. We are Arsenal. We're Ramona. We love Arsenal. Oh yes. አስቶን ቪላ በመጨረሻ የማስተዛዘኛ ጎል በኦሊ ዋትኪንስ አማካይነት አገኘ። ዴቪድ ራያ አስደናቂ ኳስ ከጎሉ አስቀድሞ አዳነ። በጣም ከባድ ይሆናል የተባለውን ጨዋታ መድፈኞቹ አቅልለው ደመደሙት። በወልቭስ፣ ፓላስ፣ ኤቨርተን፣ ብራይተን የተቸገሩት አርሰናሎች አስገራሚ ጉዞ እያደረገ ወደ አፍንጫቸው እየተጠጋ በነበረው አስቶን ቪላ ላይ እንደገና ነጥብ ይጥላሉ ቢባሉም አስቶን ቪላን እንዳይሆን አድርገው ጨዋታውን ጨርሰውታል። ሁሌም ለአርሰናል ጨዋታ በተለየ ሁኔታ ይዘጋጃሉ የሚባሉት አርሰናልንም በወሳኝ ምዕራፍ ላይ ደጋግመው ነጥብ የወሰዱበት ኡናይ ኤምሬና ልጆቻቸው ሩጫቸውን ከመጨረስ ውጪ የተረፈ አማራጭ አልነበራቸውም። ሞርጋን ሮጀርስ በመድፉ ተጫዋቾች ቁጥጥር ስር ነበር፣ ጨዋታው ከባድ ነበር ሲል ተናገረ። አርሰናል ፍጹም ጥሩ ቡድን ስለነበር ከብዶናል፣
ያለ ምክንያት ከፕሪሚየር ሊጉ አናት ላይ አልተቀመጡም። በመጀመሪያው አጋማሽ ጥሩ ተጫውተናል። በሁለተኛው አጋማሽ ደግሞ ጫናቸው ከፍተኛ ሆነ። አጨራረሳቸውም በጣም ውጤታማ፣ ጎል ቶሎ ማግባታቸው ነገሮችን እንዲቆጣጠሩ እድል ፈጠረላቸው። በሊጉ ምርጥ ቡድን 4-1 መሸነፍ መጥፎ አይደለም ሲል ሞርጋን ሮጀርስ ተናገረ። Marlon still going forward, and this time it's Ollie Watkins. He does tap it home. Great run from Daniel Marlon. We are Arsenal. Wembley Mona. We love Arsenal. Oh yes. ሚኬል አርቴታ በጣም ድንቅና ውብ ምሽት፣ የቪላን አቅምና ጥንካሬ ከግምት ስናስገባ እጅግ ጥሩ ውጤት አግኝተናል። የሁለተኛው አጋማሽ ብቃታችን በሁሉም ረገድ ድንቅ ነበር። በእርግጥ የመጀመሪያው አጋማሽ ላይ አለመረጋጋቶች ነበሩብን። በልጆቼ ኮርቻለሁ ብሏል። ድንቅ ነበርን። 11 ጨዋታዎችን በተከታታይ ካሸነፈ ጥሩ ስሜት ላይ ከሚገኝ ቡድን ጋር ነው የተጫወትነው። በሁለቱም ሳጥኖች የጋብሪኤል ማጋሌሽ ሚና ድንቅ ነበር። ለቡድናችን የሚያጋባው ነገር የተለየ ነው። ጋብሪኤል ጄሱስም እድል የሚጨርስ ያለውን መስጠት የሚፈልግ ኮከብ፣ ቪክተር ዮኬሬሽም በምን እምነት ድንቅ ግልጋሎት ነበረው። ከሁሉም ነገር በላይ 3 ነጥቦች ለአርሰናል ወሳኝ ነገር ናቸው። የሚቀረን ረጅም ጉዞ ነው። ድንቅ ዓመት 2025ን አሳልፈናል። በአዲሱ ዓመት የምንፈልገውን እናውቃለን። ብዙ ቢቀረንም የምንፈልገውን ግን ልናገኝ ይገባል ብሏል የመድፈኞቹ አለቃ። This is a big one for Mikel Arteta. Since that defeat to Villa, 4 Premier League wins in a row for Arsenal. We are Arsenal. Wembley Mona. We love Arsenal. Oh yes. ከሚኬል አርቴታ ጋር ሳይጨባበጡ ወደ መልበሻ ክፍል ያቀኑት ኡናይ ኤምሬ በሚዲያዎች ፊት ስለ ጨዋታው የተሰማቸውን ግን ተናግረዋል። በመጀመሪያው አጋማሽ ጥሩ ተፎካክረናል። ቼልሲን ካሸነፍንበት ጨዋታ በተሻለም ተጫውተናል ብዬ አስባለሁ። በሁለተኛው አጋማሽ በተለይ አማዱ ኦናናን በጉዳት ቀይረን ለማስወጣት ከተገደድን በኋላ በአንድ አማካይ ብቻ ተጫወትን። የመጀመሪያውና ሁለተኛው ጎል ነገሮችን ከባድ አድርገውብናል። የመጣነው 3 ነጥብ ለመውሰድ ነው። የአንድ የማይሆን ስናረጋግጥ ግን ከጨዋታው ትምህርትና ልምድ ለመውሰድ ለወጣት ተሰላፊዎች እድል ወደ መስጠት ዞርን። ጨዋታው እንዳለቀም አርቴታን ልጨብጠው ጠብቄው ነበር፣ ነገር ግን ከራሱ አሰልጣኞች ጋር ቆየ። የኔ ልምድ ሁልጊዜ ጨዋታ ሳጠናቀቅ ቅድሚያ የተጋጣሚውን አሰልጣኝ እጅ መጨበጥ ነው። ከዚያ በኋላ ነው ወደ ቡድኑ ተጫዋቾች ወይም አብረውኝ ወደሚያሰለጥኑት አሰልጣኞች የሚሄደው። እሱ ይህንን ሕግ ካልተከተለ ቆሜ ልጠብቀው አልችልም። ምን እንደነካው አላውቅም ብለዋል ኡናይ ኤምሬ። Here comes the corner, left-footed delivery, whipped into the box, headed up in the air by Xerxes, headed goalwards, and that's going to be 1-1. በቦክሲንግ ዴይ ኒውካስልን አሸንፎ ጥሩ ስሜት ፈጥሮ የነበረው ማንቸስተር ዩናይትድ ባልተጠበቀ መልኩ ኦልድ ትራፎርድ ላይ ከፕሪሚየር ሊጉ የመጨረሻ ወራጅ ቡድን ወልቭስ ጋር ነጥብ ተጋርቷል። ወልቭስ 3ኛ ነጥቡን ከማንቸስተር ዩናይትድ መውሰዱ ፈጽሞ ያልተጠበቀ ነበር። በጨዋታው ደቂቃዎች ሁሉ ታግለናል፣ እድሎችንም ለመፍጠር ሞክረናል። ፍሰት ያለው አጨዋወታችን ግን አልነበረም። ከኒውካስሉ ጨዋታ ፈጽሞ የተለየ ነው። ፈጠራ፣ ጠንክሮ መስራትና ጨዋታውን በተለየ ታይቶ መደምደም አቅሙ ጎሎን ነበር ሲል ሩበን አሞሪም ተናግረዋል። ማንቸስተር ዩናይትድና ወጥነት ማሸነፍ እንደገና ጥያቄ ውስጥ የወደቁበት ጨዋታ፣ የኤንዞ ማሬስካው ቼልሲም በተከታታይ ጨዋታ በስታንፎርድ ብሪጅ ማሸነፍ ተስኖት የወጣበት ምሽት ነበር። ቼልሲ ከወልቭስ ጋር 2-2 በተለያየበት ጨዋታ ሲጠናቀቅ ኤንዞ ማሬስካ ከደጋፊው ተቃውሞ አጋጥሟቸዋል። 19ኛው ሳምንት ትልቁ ጨዋታ በመድፈኞቹ የበላይነት ተጠናቋል። ማንቸስተር ሲቲ በስታዲየም ኦፍ ላይት በሰንደርላንዱ ጨዋታ የሚሰጠው ምላሽ ይጠበቃል። መድፈኞቹ ግን እንደገና የተጋረጠባቸውን የኡናይ ኤምሬ አደጋ በብልጫ አልፈውታል። አስቶን ቪላን በመበቀል ብቻ ሳይሆን ለፕሪሚየር ሊጉ ሻምፒዮንነት እያቆጠቆጠ የነበረውን ጥንካሬ የሰበረ የተሟላ የጨዋታ ድል ቪላ ላይ አስመዝግበዋል። ክብራቸውን አስመልሰዋል። 3 ነጥባቸውን ወስደዋል። ወሽመጣቸውን በሽርፍራፊ ሰዓት የቆረጠውን አስቶን ቪላን የሚከተልበትን ነጥብ አርቀው አስቀምጠውታል። በርካታ ጥያቄ ምልክቶችን በዚህ ጨዋታ አጥፍተዋል። እንዴት አይነት የሁለተኛ አጋማሽ 45 ደቂቃ ነበር! በአስቶን ቪላ የታመሙት መድፈኞች አስቶን ቪላን ሰውተው
አንሰራርተዋል። ትሪቡን ዳሰሳም Saka is trouble, Martinez, and it's gone in! Who can roll it through for Zubamendi? In the battle of the Basque managers. Timber will lay it off for Trossard! It's 3! He scored away, and he's done so on home turf too. Divider for Jesus! What a goal! The man who began Arsenal scoring in 2025.